አንድ ያዳምጪኝ። አሁን ልጁ በሚያወራበት መንገድ እኔ አላምንበትም። ምክንያቱም ሀቁን እውነቱን ያወራ ይነጋገር እንነጋገር። እኔ አላውቀውም። የአንድ ሰፈር ልጅ መሆኑ ያወቁት ራሱ አሁን ሚዲያ ላይ ሰው ነው እየደወለ የሀገር ልጅ እኮ ነው ከዚህም ቦታ ነው ምናምን ያለ ያሳወቀው ግን ማለት ነው። ይህ ልጅ እኔ አላውቀውም። ራሱ ያገናኘች ልጅ ደግሞ ታቻለች አስገቡ እያለች ነው አስገባ በማየት መንገድ ስሟ ማን ነው? ሰላም ጎንደሬዋ ታች ላይ ሰላም ጎንደሬዋ እዛ ታሪኩ ይወጣላል። ጥሩ ነው። እኔ እኮ የተማረው ሶፊዬ ሰላም ጎንደሬዋን አስገቢያት ፕሊዝ። ደግሞ በህግ እንትን ብለው በአንቺ ባቀርበው ነጠላው ይሄን ያንሳል፣ በደንብ ያንሳ። ነጥሩ ነው ነጠላውን አንሳው። አባቱ ነው ከዚህ እኮ ወየ እያለችሽ ነው ልጅቷ። አስገቢያት። አዎ አስገቧት። ሞዴሬተሮች ፕሊዝ ኮመንቱ በጣም ስለሚሮጥ ላያት አልቻልኩም። ሰላምን አስገቧት። ሰላም ጎንደሬዋ ኮፍያውን ዝም በለው። አዎ በደንብ ቁጥር ወደ ሰላም ጎንደሬዋን አስገቧት ፕሊዝ። የማታፍር ጎንደሬ ከሆንክ ወደዚህ ፊት ዙር ዝም በለው። እሺ አሁን ተከባብረን ነው የምንነጋገረው ሁላችንም። ኦኬ ብሩ ቅድም ምን ብለህ ነበር? እኔ በጆሮ ሰምቻለሁ። የቪዛ ተቆርጦ ብለህ ራስህ አምነሃል። እንደውም ሚስትህ ዞራ ብለሃል እንደዛ ነው ያልከው ስትልቅ፣ አዎ የቪዛ ተቆርጦ ብለሃል። ላይቭ ሪከርዱንም ዳውንሎድ ማድረግ ይቻላል። ቆርጦ ያቺን ፓርት ብቻ ማምጣት ይቻላል። ሶ ምንም ችግር የለውም። ይሄ ሰው የኮንስትራክሽን ቪዛ ሳይጠይቅ እሱ የምግብ ጠይቆ የኮንስትራክሽን ቪዛ ወጣለትና ያለ ፈቃዱ የቪዛ ሊቆረጥበት ሲል ብሬ ከሚከስር ብሎ መጣ ወደ ኢማራት መጣ። በቃ አሁን መጥቷል። ኦልሬዲ መጣ። ብሬ ከሚቆረጥ 2700 ድርሃም ማለት በኢትዮጵያ በጣም ብዙ ብር ነው። 1 ሰከንድ 2700 ድርሃም የቪዛ ተቆርጦ ብርክ ይመለስልካል ሲባል ወደ 113,000 ብር ከሚከስር ኦልሞስት የከፈለውን 50% ከሚከስር ብሎ መጣ። ኦኬ ከመጣክ በኋላ ኦልሬዲ የወጣልክ ቪዛ የኮንስትራክሽን መሆኑን ታውቃለህ። ብርክ እንዳይከስር ነው ኢማራት የመጣከው አይደል? ብርክን እንዳታጣ ግማሹን ብር እንዳይቆረጥበት ነው። እሺ የኔ ጥያቄ ለምንድን ነው ያለ ፈቃዱ የወጣለት ቪዛ የሚቆረጥበት ነው የኔ ጥያቄ። ለምሳሌ እኔና እናንተ ዲል አድርገን የምግብ ብላችሁኝ በምግብ ከፍዬ ግን የሚሰጥሽ ቪዛ የኮንስትራክሽን ነው ስባል ኖ በዚህ አልተስማማንም። እኔና እናንተ የተስማማ ነው ይህንን ነው። ይሄን ማቅረብ ካልቻላችሁ ገንዘቤን መልሱ ስል ገንዘቤ ተቆርጦ የሚመለስብኝ ከሆነ ገንዘቤ እንዳይቆረጥብኝ መጣም እዚህ ድረስ ትክክል ነው አይደል? አዘነው ለማቦ ትክክል ያለበት ምክንያት ልንገርሽ። እንዴት እናንተ እያላችሁ እያወቀ ነው የመጣው ነው እኮ እያወቀ ነው የመጣው። ልኬለት ሁሉ ማስረጃው አለኝ አልኩሽ እኮ ልክልሻለሁ። ማስረጃው ስላለኝ ባለቤትህ ለምን አትልክም? ቁጥሬን ወሰድክ። ልጅቱን አስገቢያት። ማን ኢንቫይት ተደርጋለች፣ እየተሽከረከረ ነው። ጋብዛታለች። ቤቲ ሞዴሬተሪ ጋብዛታለች። ሰላም ጎንደሬዋን አክሰፕት አድርጊና ግቢ ውዴ። አይደለም ቴክስቱና ከላይ ያሉት ስንት ነው ማለት በሰንጠረዥ እና አሁን ይሄንን ከሱ ለመላኩ ምንድን ነው ማስረጃ? አሁን ይሄን ወረቀት ከሱ ለመላኩ አክብቦ ላከ ያልሽልኝ ምንድን ነው? ይሄ ምንድን ነው? ምንም እኮ ወይስ አለ ወይስ አለ? እሺ ላኩልኝ ቮይስ። እኔ ምንም አይነት ቮይስ አልደረሰኝም። ዝም ብሎ ሰንጠረዥ ፔፐር ብቻ ነው የደረሰኝ። ከማን ይላክ ከማን የማያስታውቅ ነው የደረሰኝ። ይሄ ከኢማራት ከመጣ በኋላ ይሁን ሳይመጣ ይሁን በምንድን ነው የምናውቀው? ይሄንን እኛ እንዴት ነው ማወቅ የምችለው? ቮይሱ ቀን የለው ሰዓት የለው እንዴት ነው ቀኑ ማየት እዛው ላይ ቆይ ሶ አላከሌ ላይ አክብቤ ልክልሻለሁ እስከነ ስልኩ ማለት ነው። ታየው ብሬስ ፔንተር የታለ የመረጠበት? ታዲያ ምንም የመረጠበት ነገር እኮ የለም። ቀለል ያለ ስራ ወይስ ላይ ነው ወይስ ነው ያለ ቀለል ያለ ስራ ዝም ብሎ እዚህ አንዱ መጣበታል ነው አባባሉ እኮ። ቀለል ያለ ስራ አድርግልኝ ማለት ኦልሬዲ ይሄ ሰው የጤና እንከን እንዳለበት እና ቀለል ያለ ስራ እንደሚፈልግ እያሳወቀ እኮ ነው ይሄ ቮይስ እኮ። መጀመሪያ ነው እንደዛ ያለን እኮ። እንደዛ ስላለን እዚህ አንዱ ምረጥ የተባለው እኮ እዚህ አተላኩለት መርጦ ይመጣ ነው።
እሺ እሱ ኮንስትራክሽን የመረጠበት በአማርኛ ተርጉሜ ላኩለት። እኔ አላውቀውም እና የትኛው እንደሆነ አለ። በአማርኛ ተርጉሜ ላኩለት። አንዱን መርጬ ችግር የለውም የሆነ ይሁንበት አለ። አንዱን ምረጥ የሆነ ይሁንበት የሚል ቮይስ የታል ታዲያ? ቆይታች ወይ የሆነ ወይ ቆይ አንዴ እስኪ አንዴ ትላክበት። ይሄንን የስራ ሊስት ልኮልክ ምረጥ ብሎካል፣ አስመርጦካል። ቪዛ አዘነው። አቤት ቪዛ አስመርጦካል። ኢትዮጵያ እያለክ እሱ ቪዛ አስመርጦካል። ቪዛ ሳይሆን እንትን ነው ስራውን የስራ አይነት እኮ ታዲያ ቪዛው የሚወጣበት ልነግርሽ ነው። መጀመሪያ በምግብና በጽዳን የጨረስነው ከዛ በኋላ ብሩ ከገባለት በኋላ ነው ይህን ነገር ደግሞ ይላገ። እኔ ደግሞ ብሬ ላለመበላት መቅረብ አለብኝ ብዬ ቀረው መምጣት አለብኝ ብዬ። ልጅቱ ትንገርሽ እስኪ ሀኩል ገብታለች እኮ። ሰላም ዘጎንደር ሰላም ሚውትሽን አብሪ ውዴ። ሰላም ዘጎንደር። እቺ ደግሞ ቶሎ በይ እንጂ ወይ ሰላም ነው። እንዴት ናችሁ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። አንቺ ነሽ የመጀመሪያው ጥያቄ፣ አንቺ ነሽ ያገናኘሻቸው አዘነውና ስምክ ማን ነው ወንድሜ? የአሜን ባለቤት ስምክ ማን ነው? ሚዩት ነክ አማን ነው። አማን ኦኬ። እሷ አሜን አንተ አማን እሺ። አማንንና አዘነን ያገናኘሻቸው አንቺ ነሽ ውዴ? አዘነ የሚባል የጎንደር አሁን እነኝ ያገናኛቸው። እሺ ይኸውልሽ አቡዬ፣ ይኸውልሽ ለመጀመሪያ ጊዜ ልንገራችሁ፣ እኔ የመዳም ቅመም ነኝ። ከደላልነቱ ምንም ነገር የለውበትም። ግን አዛን ነው፣ ቤተሰቤ ነው፣ የሀገሬ ልጅ ነው። ሲቀጥል ደግሞ አማንን አውቀዋለሁ። ከዛ በኋላ ይሄ አማን ማለት አዛን ነው የሚባል ልጅ ዱባይ ሊመጣ ፈልጌ ምናምን ሲለኝ እሺ በምን ምክንያት ብዬ ስጠይቀው አስረዳኝ። ከዛ በኋላ ደላላ የምታውቂው ሰው ካለሽ አገናኘኝ አለኝ። ከዛ በኋላ አማን የሚባለውን አገናኘው ትላዘን ነው ማለት ነው። ከዛ በኋላ ግን እንዴት እንደጨረሱም እንዴት እንደሆኑም አላውቅም። እኔ የሆነ ነገር ሲፈጠር አዛነው እኔን መጥቶ እንትን ይላል፣ ይሳደባል። የሆነ ነገር ሲፈጥሩ አማን መጥቶ እኔን ይሳደባል። መጨረሻ ላይ አማን ማለት ነው ብሩ አዛነው እንዳስገባለት አማን ብሎክ አለኝ እኔም ማለት ነው። ከዛ እኔ ምን አልኩት ላዛነው አማን ብሎክ ብሎኛል፣ ስለዚህ ራስ መጨረስ አለብህ አልኩት እኔ ማለት ነው። ግን እኔ አንድ ብርም አይመለከተኝም፣ ስለ ደላልነት የምሰራው ስራ የለኝም። እኔ መዳም ቤት ነው የምሰራ። አለቀ ካላስ ማሬ። አንቺ ማንም እኮ ደላላ ያለሽ የለም። ገና ደላላ ሳንልሽ ለምንድን ነው ከደላላ ጋር አገናኘኝ የምትይው? ሁሉ ማብራሪያ እኮ አያስፈልግም የኔ ቆንጆ። አንቺ የመጣሽው አዘነውና እሱን ለማገናኘትሽ እና ስለ አማን የምታውቂው ነገር ካለ ለምሳሌ አዘነውን ለአማን አሳልፈሽ ስትሰጪው አማንን ስታገናኘው ስለ አማን ምን ታውቂያለሽ? ምን ያህል ጥሩ ሰው ነው የሚለውን ነገር ምን ያህል አውቀሽ ነው ያገናኘሽው? አንድ ሁለተኛ ነገር ደግሞ ለምን ብሎ ካደረገሽ ለምን? ይኸውልሽ አማን እና እኔ ማለት ነው እኔ መጀመሪያ ላይ ጆርዳን እያለን እያወራን ነበረ እና ዝም ብለን እንደ ቤተሰብ ማለት ነው የአገርሽ ልጅ ነኝ የአገሬ ልጅ ነኝ ኦኬ ስናወራ ነበረ። ከዛ በኋላ እኔ ከጆርዳን ወደ ዱባይ መጣሁ። ከዛ በሰፊ አወራን ማለት ነው። ከዛ ስናወራ በቃ አማንንም አውቀዋለሁ፣ በአካል አውቀዋለሁ እኔ አማንም ማለት ነው። እሺ ከዛ በኋላ አገናኘዋቸው። ከዛ በሰላማዊ ኑሮ እያወሩ እያለ ይሄ አዛነው ቪዛ ማለት ነው 2 ወር ቆየበት ዝም ብሎ ማለት ነው። ከዛ አዛነው ደግሞ ይሄን ያህል ጊዜ ያቆየሽኝ ውሸት ደላላ አገናኝተሽኝ እንደዚህ እያለ እኔ የሁለቶችን ቦይስ ማለት ነው ሲጣሉ ብልክልሽ እኔ በጣም ያሳዝናል። እኔን የሚሳደቡት እኔ የማውቀው ነገር የለኝም ግን ማለት ነው ይሄኛው ወደሽ ነው ሸርሙጣ ይላል፣ ይሄኛው ደግሞ የምኑን ነው ሰካራም ያገናኘሽኝ ብሎ እኔን ይሳደባል። ከዛ በኋላ መጨረሻ ላይ እኔ ማለት ነው ከኦንላይን ወጣሁ።
ከዛ የእኔ ቤተሰብ እና ያዛነው ቤተሰብ ደግሞ አንድ ላይ ነው አሉ። አንቺ ብሬን ብበላ አዛነው የአንቺን ወንድም ወይም የአንቺን ቤተሰብ አንድ ነገር አደርጋለሁ እያለ እኔን አስፈራረኝ። ከዛ ማን ደግሞ እኔም ብሎክ አለኝ። በጣም ጨነቀኝ። መዳም ቤት እየሰራው ማለት ነው። በጣም ራሴን እስከማጥፋት ሁላ ደርሼ ነበር እኔ። ከዛ በኋላ ከዚህ መሀል በ3 ወር ነው በምኑ ቢዘው በስንት መከራ ወታለት መጣ እዛን ነው። ከዛ በኋላ ከእነሱ ጋር ሆነ። እኔንም አወራኝም ሰላም እንዴት ነህ ተመቸ ስለውም አላወራኝም። ከዛ በኋላ አወጣው ሲትሉት ደግሞ እኔን አወራኝ። እዛን ነው ማለት ነው። አወጣው ከታሉት በኋላ እነሱ አወጣ ጥለዋለች አዎ ሚስቱ። ከዛ በኋላ እኔን አወራኝ። እኔን አይመለከተኝም። እነሱ አውጥተው ጥለውት ነው እንጂ እሱ በፍቃዱ ወጥቶ አይደለም። ኖ እኔን እንዳወራኝ ማለት ነው። እኔን እንዳወራኝ ከሆነ እሱ እኔ በአይኔ አላየሁም፣ ግን እኔ እሱ ያወራኝ አውጣት አለች ሚስቱ አለ። ሚስቱ የዚህ ሚስት ማለት ነው የአማን ሚስት። ከዛ በኋላ እኔ ሚስቱን አላውቃትም። እኔ አማንን ነው ያገናኘው። ሚስቱም አንቱን እኔ አላውቅም። ሲቀጥል ደግሞ እኔ መዳም ቤት ነው ምሰራ። አንተ እኔ መያዝ አልችልም ብዬ አሰናበትኩት። ስሚ ተነሳራ ቤት ቀርቤ ሳል አንቺ ታች ላይ ሆነሽ ሌባ እያልሽ ስትጽፊ ምንድን ነው ያለሽ? ልጁ መረጃ ያለሽ ምንድን ነው ያለሽ? በጎን አንቺ ምንድን ነው ያለሽ? ታይ ንገሪያ። ማን ነው በጎን እየጻፈ? አይ ይኸውልሽ አቡ እኔን ማለት ነው ሁለቶችም ያስፈራሩኛል። አማንም ያስፈራራኛል፣ ይሄንም ያስፈራራኛል። ስለዚህ ከሁለቶች መሆንም አልቻልኩም። እኔ ምንድን ነው የምታስፈራሯት እንዴ? ሴት ልጅ ማስፈራራት እኮ በፍጹም አይቻልም እኮ። እኔ በጣም ግራ ገባኝ። ምክንያቱም አንድ ጥቅም ለሌለኝ። ቆይ አንቺ የተጠቀምሽው ኮሚሽን አለ እነሱን ስታገናኝ? ይሄው መድኃኒዓለምን ምንም ነገር ኮሚሽን አለ ካሉ እኔን ይጠየቁ እነሱ። ምንም የለኝም ምንም። ሰላም አሁን እሷ አለች አምነው እኔንም ቤተሰብ ነንና በነገራችን አንድ ሰፈር ነንና አምነዋለች፣ ተማምነዋል። ከዚህ የሰፋ 2 ዓመት ወሬ አውርተዋል። በምን መንገድ ተገናኙ ራሳቸው ካሉ። ሲቀጥል ግን ከነሳሪ ቀርቤ እየተነጋገርን እያለነ ከምሽቱ ጋር ሚዲያ አልወጣም ያለ ልጅ በጎን አንቺን ምን እያለ ሲጽፍልሽ ነበር አስረጅ። እሱ መረጃው አለሽ። ምንም አትፍ ያውልሽ ተናገሪ። ምንም አትፍ። ሰላም ኢማራት ህግ ያለበት ሀገር ነው። ማንም አይነካሽ። እኔ ማለት ነው ሁለቶችም ያስፈራሩኝ ነበር። ስለዚህ ይሄን እኔ ልናገርም አልችልም። ምክንያቱም የኔ ወንድሞችን እህቶችን ያውቃሉ። እኔ እነሱ እንዲጎዱ አልፈልግም። ገብቶሻል? እንግዲህ ማሪ ለደህንነትሽ የምትፈሪ ከሆነ እኛ አንቺን ማስገደድ አንችልም። ግን አንድ ነገር ልንገርሽ። እሺ መፍራት ለሌባ ወይም ጋይ የልብ መስጠት ነው። ማንም አያመጣም። ገባሻ? ይህንም ማውጣት ይሻ ራሱ መፍራትሽን አይቶ ነው የሚያሳድድሽ። ስለዚህ አቦ አንዴ ላውራ አንዴ ላውራ። አስፈራርተሃታል? እኔ ብሎክ ያደረግኳት ሰላምን ብሩ ሲገባልኝ አይደለም። ነገር ግን ብሎክ ያደረግኳት ከኛ ስራ ከሚሰራበት ቦታ ላይብ ላይ እየገባች ያልሆነ ባለጌ ስልቦችን ስጽፍ በዛ ነው ብሎክ ያደረግኳት እንጂ እኔ ሰው ስትሳደብ ነው እንጂ እኔ ሰው ብሎክ አላደርግም። ለምን ብሎክ አደርጋታለሁ? እኔ ብሎክ አላደረግኳትም እሷን ማለት ነው። ነገር ግን ምንድን ነው እኔ እሷን ማስፈራራበት እኔ ሲጀመር በጣም ብዙ ሰዓት ሆኖኛል ብሎክ ካደረግኳት ማለት ነው። ብሎክ እኔ እሷ ጋር አውርቼም አላውቅም። ምክንያቱም እንደዛ አጸያፊ ስድብ ስትሳደብ ስላየኋት ላይ ብላይ እኔ ማውራት አልፈለኩም። እኔ በፊትም አዘናውን ስላገናኘችኝ እንጂ ምንም ነገር የለንም። ከበፊትም ስናወራ ምናምን እንደዚህ እንደ ፋሚሊ ነገር እንጂ እንደሌላ ነገር አይደለም። ነገር ግን ገብታ ስትሳደብ ስላየኋት ለምንድነው የምትሳደብ ስላት እንደሌላ ነገር አየችኝ። ከዛ በኋላ እንደዛ ሲሆን እኔ ብሎክ አደረግኳት። ምክንያቱም መመላለስ ወሬ ስላልፈለኩ ማለት ነው። ይኸውልሽ እኔ ደግሞ አንድ ጥያቄ አለኝ። ብሎክ አድርጎሻል። በምን በኩል ነው ያስፈራራሽ? ይኸውልሽ ማለት ኢሞም ፌስቡክም ሌላው ሁሉን ነገር ብሎክ ብሎኝ አዙሬኔ ቦልኬዋለሁ። ዋትሳፕ ላይ ግን አዙሬኔ አልቦለኩትም። የሆነ ነገር ከተፈጠረ ማለት ነው መጥተው ይጥፋሉ ወደ እኔ ማለት ነው። በዛ ላይ ሚስቱ ማለት ነው እኔን የሰደበችኝ ስድብ ሸር ላርግልሽ እና ስሚው። በጣም ያሳፍራል፣ በጣም ያስለቅሳል። መድኃኒዓለምን እኔ ማለት ነው በጣም ነው አልቅሼ ማለት ነው እስከሚያስረኝ ድረስ ነው። ሰላምዬ እስከሚነስርሽ ድረስ ያስለቀሰች ስድብ ምንድን ነው? ከባሏ ጋር ጠርጥራሽ ነው? ጠርጥራኛለች። ስለዚህ ደግሞ ቦይሱ ይሰማልኝ። ባለጌ ስድብ ነው የሰደበችኝ እኔ ማለት ነው። እኔን ነው እንጂ በእኔ ምክንያት እናቴም አባቴም እንዲሰደቡን ያልኩት ነው። አንቺ ስለምንድን ነው ከባለ ትዳር ወንድ ጋር የምታወሪው? ይኸውልሽ አቦ ኖ አሁን አይደለም። እኔ የበፊት
በፊት ነው ሳወራ የነበረ። እኔ ባለትዳር በኋላ ምንም ከሱ ጋር ግንኙነት የለኝም። ባለትዳር መሆኑ ካወቅሽ በኋላ ከሱ ጋር ግንኙነት አቁመሻል? ኖ አዎ። ኦኬ። ስለዚህ ታዲያ ካቆምሽ በኋላ የድሮ የተጻጻፈችሁትን አይታ ነው ሚስትየው የሰደበችሽ? አይደለም፣ አዛን ነው የእኔ ቤተሰብ መሆኑ ስታቅ ያንቺን የጋጀ ቤተሰብ ያንቺን የማለገ አንቺ እናትሽ ትበዳ ምናምን ብዙ ነገር አለ። ይውጣልኝ ይሰማልኝ ቦይሱ ነው ሀቡ እንደዛ ብላ የተናገረችው እሷ ቲክቶክ ላይ ኮሜንት ላይ አታሰራታለች እሷን ማለት ነው። ይኸውልሽ ኖ ዝም በል አንተ። ቆይ ማውራት የቀረ በጣም ብዙ ሰዓት ነው። አቡ እኔን አስጨርሽኝ። ወሬ አላወራንም። እየመጣች ስለምትበጠብጠኝ ብቻ ነው። ሌዲስ ፈርስት፣ ሌዲስ ኦልዌይስ ፈርስት። ሌዲስ ፈርስት። ከዛ በኋላ ማለት ነው እኔ ሲስተር ያለሽ ከዚህ ሀገር እኔ ፎቶ የተዘቀዘቀ 45,000 ምናምን ሰው አየው። ሲስተሬን ስክሪንሾት ካደረገችና ምን ሆነሽ ነው ይሄን የዘቀዘቁሽ ብላ ትናንት መጣችብኝ። ሳይ የእሷ ፕሮፋይል የአማን ሚስት ፕሮፋይልም አይደለም አማራዊት የሚል ነው። ከዛ በኋላ ወይኔ ጉዴ ብዬ ሳለቅስ ብሎክ አሉኝና ወጡ። ብዙ ሰው ነው ያየው። ለምንስ ፎቶ ይዘቀዘቃል? እኔ በአንድ ነገር አላደረኩም። እነሱ ነው ብር የተቀበሉ። እኔ ወንድሜን ነው ለሱ ምክንያቱም እንደማንኛውም ሰው መጥቶ ይሰራል ብዬ እንጂ እኔ እንደዚህ መሆኑ ነገር ላይ ከዚህ ነገርም አልገባም ነበር። ገብቶሻል? ያገረመኝ እኔ አሁን ጥያቄ የሆነብኝ ነገር ከሚስቱ ጋር ምን አገናኘሽ? ሚስቱ ለምን ሰደበች? ምን አርገሻት? አዛን ነው የእኔ ቤተሰብ መሆኑን ሲያቅ ታማን ጋር እንዴት ለምን እንደዚህ ያገናኘሽ? ያንቺን የተበላሸ ቤተሰብ ያንቺን ምናምን እያለች ማት ወረደችብኝ። ከዛ እኔ ምንም አላልኳትም። ይሄን ቦይስ ለማን ሸር አደረጉት? ለሳሪም ሸር አድርጊያለሁ፣ ለዛናውም ሸር አድርጊያለሁ፣ ለራሱ ለማንም ሸር አድርጊያለሁ። አንቺና አማን ያረጋችሁ ምስቲል ታወሩ ነበር ማለት ነው። እኔ እና እሷ ብሎክ ነን፣ አውርተን አናውቅም። ብሎክ ነን ሲጀመር አርጌለታለሁ። ሸር የሚስትህን ጉድ ስማ ብዬ ሚስትህን አሳርፋት፣ እኔ ልስራበት ልኑርበት፣ መዳም ቤት ነው የምሰራ፣ አሳርፊልኝ ብዬ ሸር አድርጌለታለሁ። ቦይሱም ማለት ነው እኔ ውሸት አልወድም። ሲጀመር እውነቱን ነው የማወራው። በሌላ ስልክ በአዳዲስ ስልክ እየገቡ እኔን ይረብሹኛል፣ ይበጠብጡኛል። ይቅርታ አንዴ እኔ ልናገር። ሀቡ ይቅርታ አንዴ፣ ስለዚች ሴት እኔ መናገር እፈልጋለሁ። ሀቡ ይቅርታ አንዴ፣ እውነቱን ስሚው። እቺ ሰላም ጎንደሬዋ የምትባለው ሀቡ በጣም ረጅም ሰዓት ወልጄ ተኝቼ ከባሌ ጋር ስትማግጥ የባሌን ፎቶ ስትለቅ ከእናቷ ጋር ስትለቀው ቲክቶክ ላይ በጣም ብዙ ነገር ማለት ነው። እና በጣም ብዙ ጊዜ እኔ የልጅ እናት ነኝ። እሱ ኮንትራት ነበረ። ባልሽና ሰላም እንዴት ተዋወቁ? የአንድ ሀገር ናቸው፣ የአንድ ሀገር ሰዎች ናቸው። እና እዚህ ጋር ልታደባብሶ እንዳትሞክረው። ሽኩን የጀመሩት ቲክቶክ ላይ ነው። በምን ጀመሩ? ይኸውልሽ አቡዬ እኔ ልጨርስ መጀመሪያ። እኔን አስጨርሱኝ። ሰላም ጎንደሬዋ የምትባለዋ እኔ ጋር ሙሉ መረጃ አለ። አውራም ተራ በተራው እኔ ልጨርስ አልጨረስኩም። ትጨርስና ትቀጥያለሽ። አንዴ ሰላም ጨርሽ። ኦኬ። ከዛ በኋላ እኔ አማን የተዋወቅን እኔ ጆርዳን እያለሁ መጀመሪያ ላይ ማለት ነው ሲስተር ብላዘሪ ፌስቡክ ላይ የተጻጻፍን እንደ ሀገር ልጅ የጎንደር ልጅ ካላሳለቀ ከዛ በኋላ በዚህ ምክንያት እያወራን እያለ እኔ ማለት ነው ከዚህ መሀል ፋዘሬ ሞተ፣ የኔ አባቴ ሞተ። በቃ ሰላም ያውልሽ ልንገርሽ፣ ፌስቡክ ላይ በቃ እኔ የተዋወቁ ነበር ያልኩት። ፌስቡክ ላይ ተገናኛችሁ፣ የሰፈር ልጆች ፌስቡክ ላይ ተገናኛችሁ፣ አወራችሁ፣ ተቀያየራችሁ፣ አወራችሁ፣ ቲክቶክ ላይም ተገናኛችሁ፣ አወራችሁ።